ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። በትላንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ በአንድነት አመቻች የቴክኒካል ኮሚቴ አባላትና በታዛቢዎች አማካኝነት በቀጥታ ስርጭት ለህዝብ ማብራሪያ ሰጥተዋል። በዝርዝር እንመለከተዋለን። እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በተሳተፉበት ውይይት ለአመታት በታጣቂዎች ታግተው የነበሩ ሴቶችን ማስለቀቃቸውም ተሰምቷል። በፋኖ የተመታው ወታደራዊ አዛዥ በሄሊኮፕተር ተጭኖም ወደ አዲስ አበባ መግባቱም ተሰምቷል። ሁሉንም በዝርዝር እንመለከታቸዋለን። በትላንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶም የቀጥታ ስርጭት የተካሄደ ሲሆን በቀጥታ ስርጭቱም የተለያዩ ጋዜጠኞች የተለያዩ ጥያቄዎችን አንስተዋል። ለጥያቄዎችም የአማራ ፋኖ ብሔራዊ የፖለቲካ ዘርፍ መምሪያ ኃላፊና የአማራ ፋኖ ብሔራዊ ህዝብ ግንኙነት ኃላፊ እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ከተቀዳሚ ምክትል ሊቀመንበርም ማብራሪያ ሰጥተዋል። ከጥያቄዎቹ መካከልም የወሰንና ማንነት ጥያቄ የተነሳላቸውም ሲሆን የአማራ ፋኖ ፖለቲካ ዘርፍ መምሪያ ኃላፊ አርበኛ ጌታ አስራደም የአማራ የወሰንና ማንነት ጉዳይ ለድርድር የማይቀርቡ በድርጅታችን በግልጽ የተቀመጡ ቀይ መስመሮች ናቸው። በዚህ ጉዳይ አማራን አሳልፎ ለሸጡ አክቲቪስቶች ግን ምላሽ አንሰጥም ሲሉም እንቅጩን ተናግረዋል። እንዲሁም አርበኛ አስራደ በመልእክታቸውም ከዚህ በኋላ ሁለት ትግል አለ፣ አንድም የነጻነት ትግሉን መቀላቀል መደገፍ፣ አንድም ከጥላት ጋር መሰለፍ ሲሉም ገልጸዋል። ለባዕዴን አክቲቪስቶች ምላሽ አንሰጥም፣ የአማራ ወሰንና ማንነት ዛሬ አርበኛ ዘመነ ካሴ፣ አርበኛ ምሬ ወዳጄ፣ አርበኛ መከታው ማሞ፣ አርበኛ ሀብቴ ወልዴ ሚዲያ ቀርበው የኛ ነው እንዲሏችሁ ካትጠብቁ። የእነዚህ መሪዎች የኛ ዓላማ ከዚህ በላይ ነው። ይህን አጀንዳ በባዕዴን መልእክት የተላከም ስለሆነ እኛ ይህን ሁሉ በመረዳት ለዚህ ምላሽ መስጠት አይጠበቅብንም ሲሉም ገልጸዋል። በትግሉ የኖሩ እንጂ ለትግሉ ያልኖሩ አሉ። ከዚህም በኋላ አርበኛ ምሬን፣ ዘመንን፣ መከታውን ደረጀን ማንንም እየተነሳ ስማቸውን ሊያጠፋም አይችልም ሲሉም ገልጸዋል። መንግስት ይመጣሉ የሚላቸው የሄዱት ዋጋ ይከፍላሉ፣ የሚሄዱ ካሉም እነሱ ያስቀመጧቸው የነበሩ ናቸው በማለትም ገልጸዋል። እንዲሁም አንድነቱን ለማምጣት ረጅም ጊዜ ወሰድነው የአመራር ምደባ ለማድረግ ሳይሆን የድርጅቱን ዓላማና ግብ በግልጽ ለማስቀመጥ ነው ሲሉም ገልጸዋል። ባቡር በትክክለኛው ሀዲድ ላይ እንዲጓዝ ብዙ ክሮችንና ውይይቶችን አድርገናል። በትግሉ ውስጥ የነበሩ የርዕዮተ ዓለም የመደራሻና የግብ ልዩነት የመሳሰሉትን ጉዳዮች የመቋጨት የጋራ አቋም ይዘናል። ትግሉ የሚመራው በሰለጠነ ድርጅታዊ አሰራር ነው። ይህ የድርጅቱ ዘላቂነት ማረጋገጫ ነው ሲሉም አርበኛ ጌታ አስራደ ገልጸዋል። እንዲሁም በቀጥታ ስርጭቱ የተገኙት የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛው መከታው ማሞ በበኩላቸው ይህ ድርጅት አማራን ብሎም ኢትዮጵያን የሚያሻግር ድርጅት ነውና ሁሉም ፍትህን የሚናፍቅ ወጥቶ መግባትን የሚናፍቅ ህዝብ ድርጅታችን እንዳይን ብሌናችን እንድንጠብቀውም መልእክት አስተላልፈዋል። ከዚህ በተጨማሪም የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ የሆኑት አስረስ ማረ ዳምጤ በበኩላቸው ድርጅቱን የፈጠርነው ሁለት ድርጅቶችን አክስመን ነው። እጅ ለመስጠት ድርጅት መመስረት አያስፈልገንም። ስለዚህም በኢትዮጵያ አንድነትና በአማራ ህዝብ ህልውና ላይ በጥልቀት በመወያየት አንድ አይነት መስመር ፈጥረናል ብለዋል። ከቅድመ ውይይቱ በፊት ከ90% በላይ ተመሳሳይ አቋም በመያዛችን ወደ አንድ እንድንመጣ አድርጎናል ያሉም ሲሆን የመሰረትነው ድርጅት የጋራ አመራር የሚከተል ነው። በየ3 ወራት ግምገማ ያደርጋል። በየዘርፉ ያሉት አመራሮችም አፈጻጸማቸው ታይቶ የስራ ሽግሽግ ያደርጋሉ ብለዋል። በህገ ደንቡ ላይ ያስቀመጥናቸው ደንቦችም የድርጅቱን ዘላቂነትና አስተማማኝነት የሚያረጋግጡ ናቸው። የስነ ስርዓት ቁጥጥር ኮሚቴዎችም ተጠያቂነትን ለማስፈን በአግባቡ ተደራጅተዋል ብለዋል። በኢትዮጵያ ህልውና አንድነት ላይ የተዛባ አቋም የለንም። የሁሉም ኢትዮጵያውያን አብሮነት ይገደናል ብለዋል። አብይ አህመድ ለኢትዮጵያውያን የሚጠቅም አገዛዝ ባለመሆኑ ሁሉም ኢትዮጵያ በጋራ ተረባርቦ ሊጥለው ይገባል ሲሉም ተደምጠዋል። ትብብርን በተመለከተ ግን ኢትዮጵያውያን ብቻ ሳይሆን የአፍሪካ ቀንድ ሀገራት ጭምርም ፋኖን መተባበር አለባቸው። ያው አብይ አህመድ ከአረብ ኤሚሬትስ ሌሎች ሀገራት በብድር በተውሶ ድሮን እየጨፈጨፈን እኛ የህዝብ ጥቅምን ጠብቀን የምንፈጥረው አጋርነት ስህተት ሊኖር አይገባም እንደማለት ነው ብለዋል። የአመራር አንድነትን በተመለከተ እዞች በተሰጣቸው ኮታ እኩል ምደባ ተሰጥቷቸዋል። እጅ ለመስጠት
ድርጅት አልመሰረትንም። ድርድር በተመለከተ አገዛዙ የአማራን ህዝብ ጥያቄ ያለ ጠመንጃ ለመመለስ ዝግጁ መሆኑን ስናረጋግጥ አስፈላጊ ሆኖ ስናገኘው ያን የምናስብበት ይሆናል ሲሉም አቅጣጫ ሰጥተዋል። እንዲሁም በዛሬው ዕለት ከተሰማው መረጃ መካከል የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ በተሳተፉበት ውይይት ለዓመታት በታጣቂዎች ታግተው የነበሩ ሴቶችን ማስለቃቸው ተሰምቷል። በቀጠናው ከሚንቀሳቀሱ የታጠቁ ኃይሎች ጋር ቀናትን የወሰደ ውይይት ያደረጉት አርበኛ ዘመነ ካሴ ንጹሐኑን ከታገቱበት ቦታ ተረክበው ወደ መኖሪያ ቤታቸው ተሸኝተዋል። በዕለቱም አርበኛ ዘመነ ካሴ ተከታዩን መልእክት አስተላልፈዋል። እኛ አማራዎች ሰው ከሚፈጥረው የፖለቲካ ክፋትና ጸረ አማራ ርዕዮት ጋር እንጂ ከሰው ልጆች ጋር ጸብ የለንም። ሰው ክቡር ነው። ርዕዮታችን የሚቀዳውም ከዚህ ያስተሳሰብ ባህሪ ነው። እናም ማንም ህዝባችንና ወገናችን ነው። በዚህ ጉዳይ የጉምዝ ህዝብም ስለዚህ በመተከል በጉምዝና የአማራን ህዝብ መካከል በሽናሻና የአማራ ብሔር መካከል በቤኒሻንጉልና የአማራ ህዝብ መካከል መገዳደልን ሊዘራ የሚሞክር የረጅም ጊዜ የጠላት አስተሳሰብ እየነቀልን ነው። በቦታው ፍቅርንና አብሮነትን እየተከል ነው። በዚህም የተነሳ ከድርጅቶች ጋር ጥሩ መቀራረብ ፈጥናል ብለዋል። በመሆኑም በተለያየ ጊዜ በተነሱ ግጭቶች ምክንያት በጉምዝ ኃይሎች ከስራ ቦታቸው ታፍነው እስከ 4 ዓመት ታግተው የቆዩ 10 የአማራ ልጆችን ማስመለስ ችለናል ብለዋል። በዚህ ወቅትም እህቶቻችን ተረክበን ወደ ቤተሰቦቻቸው እየላክን እንገኛለን ሲሉም አስተላልፈዋል። በመጨረሻም በፋኖ የተመታው ወታደራዊ አዛዥ በሄሊኮፕተር ተጭኖ ወደ አዲስ አበባ ተወስዷል። በምስራቅ አማራ ቀጠና ምዕራብ ወረዳዎች ሁለተኛ ቀኑን ባስቆጠረው ተጋድሎ ማረጉ በውል ያልታወቀ አንድ ከፍተኛ ወታደራዊ አዛዥ በፋኖ ስናይፐር ተመቶ በሞትና ሕይወት መካከል ይገኛል ተብሏል። በወታደራዊ አዛዡ ወደ ደሴ ተወስዶ እንዲታከም የቀጠናው ዙሪያ ገባ በፋኖ ክርችም ተደርጎ በመዘጋቱ ያገዛዙን ሕይወት ለማትረፍ ዛሬ ጥር 28 2018 ዓ.ም ረፋድ 5 ሰዓት ገደማ በወግዲ ወረዳ ጨቀታ ላይ አንድ የጦር ሄሊኮፕተር ማረፉን የዓይን እማኞች ለመረብ ሚዲያ ገልጸዋል። የጦር ሄሊኮፕተሯ ቁስለኛውን ወታደራዊ አዛዥ ከጫነች በኋላ ካረፈችበት ጫከታ በመነሳት በጋስጫና በደራ አቋራርጣ ወደ ሸዋ አካባቢም ወደ አዲስ አበባ አቅንታለች። አዛዡም ውጊያውን ሲመሩ ከነበሩ ዋና ወታደራዊ አዛዦች መካከል አንዱ እንደነበር የገለጹ ምንጮቻችን የደረሰበት ጉዳት ከባድ ከመሆኑም የተነሳ ሕይወቱም ላይተርፍ ይችላል ሲሉም አስተያየታቸውን ሰጥተዋል። ከአየር ኃይሉ ጀምሮ በከባድ መሳሪያዎች ታግዞ በ3 ጀነራሎች እየተመራ ወደ ውጊያ የገባው ከ60 በላይ ተሽከርካሪ ሙሉ ያገዛዙ ኃይል ከወደ ፋኖ የገጠመውን ጠንካራ የሆነ ጸረ መከላከልና የመልሶ ማጥቃት እርምጃም መቋቋም አቅቶት ለሰዓታት ቆሞ መውጋት በማይችልበት ሁኔታ ተሽመድምዶ እየፈረጠጠ ይገኛል ሲል መረብ ሚዲያም ዘግቦታል።